ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የዕለተ ሰንበት የታህሳስ 26 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ምድር ታሪክ ተሰራ። ፋኖ ከ618 በላይ የአገዛዙን ወታደር ከጥቅም ውጭ ያደረገው። ከቀላል እስከ ከባድ መሳሪያ በፋኖ ኃይሎች ተማረከ። የአገዛዙ ከፍተኛ ወታደራዊ መሪዎች በከፊል ሲደመሰሱ በከፊልም ተማርከዋል። የአብይ ጀነራሎች መግቢያ መውጫም አጥተዋል። ጎጃም ላይ የአገዛዙ ወታደር በምርኮ ሲነዳ ውሏል። ዝርዝር ከጎጃም ይዘናል። በሌላ በኩል በወሎም ተአምራቱ እንደቀጠለ ነው። በጠዋቱ የዜና ወጃችን ጀነራሉን አጋድመው ዙ23 ከነ ኦራሉ እንዳቃጠሉ በቪዲዮ ማስረጃ ጭምር ያቀረብንላችሁ የምሬ ወዳጁ ልጆች ዛሬም ታሪክ ሰርተዋል። የገና በዓልን በማስመልከት ወደ ላሊበላ ለሚሄዱ መንገደኞች የፋኖን ስም ሊያጠፉ የነበሩ የወረዳ ባለስልጣናትን ጨምሮ ከ30 በላይ የአገዛዙ ወታደሮች ተደምስሰዋል። እንቃኘዋለን። ከገና በዓል ጋር በተያዘም በላሊበላ ለሚያከብሩ ተጓዦች ፋኖ ጥብቅ ያለውን ማስጠንቀቂያም ሰጥቷል። ተሰሙታላችሁ። ወዲህ ደግሞ አርበኛ ሳሙኤል ባለድል ከአንድነት ጋር በተያዘና በሌሎችም ጉዳዮች ወቅታዊ መግለጫ ሰጥቷል። እናስደምጣችኋለን። ወዲህ ደግሞ ብሔራዊ ባንክ ከ460 ቢሊዮን ብር በላይ መክሰሩ ሲነገር ባለሀብቶች ከሀገር እየፈረጠጡ ነው ተብሏል። እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኢትዮጵያ ከፍተኛ ባለሀብቶች ገንዘባቸውን እያሸሹ መሆናቸው ተነገረ። ሪፖርተር ኤምኤስኢ ኦዲት ሰርቪስ ኤልኤልፒ የተባለውን ድርጅት የኦዲት ሪፖርት ጠቅሶም እንደዘገበው ብሔራዊ ባንክ ባለፈው የፈረንጆች ዓመት 450 ቢሊዮን ብር ገደማ ከስሯል ተብሏል። አብዛኛው ዕዳ የተመዘገበው ደግሞ በተጋነነ ወለድ አብይ አህመድ ለጦርነት ማስኬጃ ከኤምሬትስ የተበደረው ከ4 ቢሊዮን ዶላር በላይ ዕዳ ወለድ በመክፈል ነው ተብሏል። አብይ አህመድ ኢትዮጵያ ከውጭ የተበደረችው ገንዘብ የለም እያለ በፓርላማ ላይ ሲወሸክት ብዙ ጊዜም ይደመጣል። አብይ አህመድ ከአውሮፓ መበደር አቁሞ በአጭር ጊዜና ከፍተኛ ወለድ የሚከፍልበትን ብድር ከአቡዳቢ ከኤምሬቶች ሲበደር ከርሟል። በሱ ቤት አቡዳቢ የኢትዮጵያ ከተማ ነው። ይህ አብይ አህመድ በየጊዜው የተበደረው ዕዳም አገሪቷን ብሔራዊ ባንኳን ምጥ ውስጥ ከቶታል። ባንኩ የረባ ካፒታል እንደሌለው በኦዲት ሪፖርቱም ተመላክቷል። ብልጽግና አገሪቷን ኢትዮጵያን አደህያት ሳይሆን ገደላት ነው የሚባለው። የኢትዮጵያ ባለሀብቶችም ይህንን ዜና ሰምተው ሀብታቸውን ራሳቸውንም ከሀገር እያሸሹ መሆናቸው ተገልጿል። ምክንያቱም ኪሳራውን ሸፍኑ የሚባሉት እነሱ ስለሆኑ ነው። አብይ አህመድ ከአቡዳቢ የተበደረውን ከፍተኛ ገንዘብ በአማራ ክልል ለሚደረገው ጦርነት እያዋለም ሀገሪቷንም በኢኮኖሚም እያደቀቃት ይገኛል። በዚህም መሰረት የሀገሪቷ ከፍተኛ ባለሀብቶች ማካካሻ እንዳይደረግባቸው ሀገሪቷን ለቀው እየወጡ እንዲሁም እየተሰደዱ መሆናቸውም ነው እየተነገረ ያለው። 450 ቢሊዮን ብር ገደማ ከስር የተባለው የኢትዮጵያ ብሔራዊ ባንክም የረባ ካፒታል እንደሌለው ነው የሀገሪቷን ሁኔታ ኦዲት አድርጎም ሪፖርት ያቀረበው ኤምኤስኢ ኦዲት ሰርቪስ የተባለው ድርጅት ያሳወቀው። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ላስታ ሳምኖ ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ በርካታ ድሎችን ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ሳምኖ ኮር ክንፍ የሆኑት እሸት ክፍለ ጦርና ነብሮት ወርዋሪ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ጋሸና፣ ከጋሸና ላሊበላ በሁለት አቅጣጫ እየተንቀሳቀሰ የነበረን የአገዛዙን ሰራዊት አይቀጡ ቅጣት ሲቀጡት፣ ተፈራ ማሞ ክፍለ ጦር ደግሞ መነሻውን አይና ከተማ አድርጎ ወደ ቅዱስ ሀርቤ እየተንቀሳቀሰ የነበረን የአብይ አህመድን ሰራዊት እንደ ቃሪያ ሲያራግፉት ውለዋል። ምላሱ ብቻ የቀረ
የተጋራው የብልጽግናው አገዛዝ በአፈቀላጤዎቹ በኩል ፋኖን ከምድረ ገጽ አጥፍቼዋለሁ የሚል የውሸት ፕሮፓጋንዳ ለገና በዓል ወደ ላሊበላ ከተማ ለሚመጡ እንግዶች ለማስረጽ የተለያዩ የክልሉና የዞኑ ሆዳደር ካቢኔዎችን ይዞ በመምጣት ላይ እያለ በዛሬው ዕለት ማለትም በቀን 26 2018 ዓ.ም በእሸት ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርጌድ ሲገረፍ ውሎ ያሰበውን ሳያሳካም ወደ መጣበት ተመልሷል የተባለው። ከነዚህም መካከል የአገዛዙ ከፍተኛ አመራር ባለስልጣን የወረዳ ማለት ነው መገደላቸውም ተገልጿል። እስካሁን ማንነታቸውም አልተለየም። ውጊያውም ከንጋቱ 11 ሰዓት እስከ 6 ሰዓት ድረስ የዋለ ሲሆን በዚህም ብዛት ያለው የነፍስ ወከፍ መሳሪያዎችም ሲማረኩ ከ30 በላይ የአገዛዙ ሰራዊት በእሸት ክፍለ ጦርና በነብሮ ኮማንዶ ብርጌድ ሊደመሰስ ችሏል። ከወደ ቅዱስ ሀርቤም በተፈራ ማሞ ክፍለ ጦር ሲገረፍ ውሎ ሙትና ቁስለኛ ሆኖ ወደ አይና ከተማም ተመልሷል የተባለው። ውጊያውን በበላይነት የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ወታደራዊ አዛዥና የላስታ ሳምኖ ኮር ሰብሳቢም አርበኛ ወንድሙ ማሩ የመራው ሲሆን አርበኛውም በደመቀ ሁኔታ ታህሳስ 29 የሚከበረው የገና በዓል አገዛዙ ከሚያስበው በላይ እኛ እንዲከበርልን እንፈልጋለን። ነገር ግን በዚህ በዓል የብልጽግና ፈቀላጤም ስለ አማራ ትግልም ሆነ ስለ አማራ ፋኖ የውሸት ፕሮፓጋንዳ የሚያሰራጩ ከሆነ እኛ በአቅራቢያው እስካለን ድረስ እርምጃ እንወስዳለን ሲሉም አስጠንቅቀዋል። መረጃውን ያደረሰን የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ ጋዜጠኛ ፋኖ ደረበ መኮንን ነው። ከጎጃም ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋሉ። ወደ ጎጃም ስናልፍ እጅግ ተአምራዊ ድል በፋኖ ተገኝቷል። በርካታ የጦር መሳሪያዎች ሲማረኩ፣ በርካታ ያገዛዙ ወታደሮችም እጃቸውን ከፍ አድርገው በፋኖ ተማርከዋል። ከዚህ ጋር በተያያዘ በዛሬው ዕለት አስረስ ማረዳምጤም የሚከተለውን መግለጫ በፌስቡክ ገጹ ላይ አውጥቷል። ሙሉ ለሙሉ የድሉን ዝርዝር የሚገልጸውን መረጃ እንደወረደ አነበዋለሁ። የአዳራሽ ጩኸትና የጠላት ውከት የማይበግረው ሰራዊታችን የአብይ አህመድን ወራሪ ሰራዊት ማርኮ መደርደር የዘወትር ስራው ነው። በዚህ ተጋድሎ የብልጽግና የውጊያ ምሽግ ብቻ ሳይሆን ያሉባልታና የውሸት ምሽጎችም ተደርምሰዋል። ለወራት አምጦም ወደ ጮቄ ከዘለቀው የጀነራል ብርሃኑ ጥላሁን ወራሪ ሰራዊት የ6ኛ እዝ የ602ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮች በገና ዋዜማ ልዩ ስጦታም ተረክበነዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ታህሳስ 24 እና 25 ባደረገው ትንቅንቅ የጮቄውን ስምሪት ከወሰዱት የብልጽግና አሃዶች መካከል የ25ኛ ክፍለ ጦርን ሙሉ በሙሉም ተደምስሳለች። የቴዎድሮስ የመልሶ ማደራጀት ተግባር እንቅልፍ የነሳው ሜጀር ጀነራል ብርሃኑ ጥላሁን ያሰበውን ሳያሳካም ያንቀሳቀሰውን ሰራዊት እንደ ጉማትኖ ደብረ ማርቆስ ባዶ እጁን ተመልሷል። በዚህ አውደ ግንባር ብቻ 206ኛ ኮር 3 ድሽቃዎች፣ 2 ሞርተር፣ 8 ብሬን፣ 5 ስናይፐርና 230 ክላሽ ከበርካታ ተተኳሽ ጋር በመማረክ ለወገን ኃይል ግምጃ ቤት ገቢ ተደርጓል። በሌላ በኩል 2 የመቶ አለቃ ማዕረግ ያላቸው መስመራዊ መኮንኖችን ጨምሮ 61 ወታደሮች ተማርከዋል። እንዲሁም 2 የሬጅመንት አዛዦች፣ 5 መቶ አለቃዎችና 420 የአገዛዙ ሰራዊት አባላት ተደምስሰው ከ131 በላይ የብልጽግና ኃይል ቁስለኛ ሆነዋል። የ602ኛ ኮር አዛዥ ጀነራል ሶፊያን አህመድ የ32ኛ 57ኛና 25ኛ ክፍለ ጦር አቀናጅቶ ለማጥቃት የነበረው ወታደራዊ ዕቅድ በቴዎድሮስ እዝ 206ኛ ኮር በፈጸመው አስደናቂ ተጋድሎም ቅዠት ሆኖም ቀርቶበታል። የደረሰበትን ምት መቋቋም አቅቶት በትንትኑ የወጣው የጀነራል ሶፊያን ጦር ለማገዝ በማቻከል አቅጣጫም የተንቀሳቀሰው ሌላው የብልጽግና ዩኒት አራተኛውን ድሽቃ ለቴዎድሮስ እዝ 109ኛ ኮር አስረክቦም ተመልሷል። ከጮቄ ጥጋጥግ የወዳደቀውን የብልጽግናን አስክሬን ማህበረሰቡ እየሰበሰበም እየቀበረም ይገኛል። በአጠቃላይ አንድም አስክሬን ሳይነሳም በትንቱን ወጥቶ በየጫከው ወድቆም እየተገኘ የሚገኘው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር እስካሁን ባለው ተጨባጭ ሁኔታ 618 የሰው ኃይሉ ከጥቅም ውጪም ሆኖበታል። የአብይ ጀነራል ለወራት የተዘጋጁበትን ወታደራዊ ዕቅድ በአንድ ምሽት ምክክር ከልሰው በድል ያሰከሩን የ206ኛና 109ኛ ኮር በተለይም የ24ኛና 99ኛ ክፍለ ጦር ወታደራዊ አመራሮች ክብር ለናንተ ይሁን።
አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ አስረስ ማረ ዳምጤ። እንግዲህ እንዳደመጣችሁት በጎጃም እጅግ ተአምራዊ ድል ከ618 በላይ የሰው ኃይል የብልጽግና ወታደር ከጥቅም ውጪ የተደረገበት 3 ድሽቃዎች፣ 2 ሞርታር፣ 8 ብሬን፣ 5 ስናይፐርና ተጨማሪ ሌሎች መሳሪያዎችም የተማረኩበት 230 ክላሽ ከበርካታ ተተኳሽ ጋር የተማረከበት እጅግ አስደናቂ ውጊያ ተደርጓል። ይህ ሁሉ የተፈጸመው በ2 ቀን ብቻ ነው። እንግዲህ በወሎ ጀነራሉ የሞተበት፣ ኦራሉ ከነዙ 23 የተቃጠለበት እንዲሁም በርካታ ወታደሮች የተገደሉበትን ዜና ደግሞ በጧቱ የዜና ወጃችን መዘገባችን ይታወሳል። ከሰሞኑ የፋኖ ኃይሎች እጅግ መብረቃዊ ጥቃቶችን በአገዛዙ ላይ እያደረሱም የአገዛዙን ኃይል አይቀጡ ቅጣት እየቀጡትም ይገኛሉ። ከጦር ግንባር መረጃዎቻችን ስንወጣ ወደ ፋኖ የአንድነት ጉዳይ እናልፋለን። ከዚህ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ከፍተኛ አመራርና የአፋባሃ ሴንትራል ኮማንድ አባል የሆነው አርበኛ ሳሙኤል ባለድል በዛሬው ዕለት መግለጫ ሰጥቷል። አርበኛ የሰጠውን መግለጫ አድመጠን እንመለስ። ጤና ይስጥልኝ። አርበኛ ሳሙኤል ባለድል ነኝ። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም የበላይ ዘለቀ እዝ ወታደራዊ አዛዥ ነኝ። እንግዲህ በዚህ የ2 ዓመት ተኩል የትግል ሂደት ውስጥ ብዙ ፈታኝ ሁኔታዎችን ያለፈበት ሁኔታ አለ። ያም ሆኖ አንድ ድርጅት እንደ አማራ የማቆም ችግር በሰፊው ሲፈተነን የቆየ ቢሆንም አሁን ባለንበት ሁኔታ አማራዊ ድርጅት ወይም ደግሞ አንድ አማራዊ የመስራት ሂደቱ ያለቀ እየተጠናቀቀ እየመጣ ያለበት ሁኔታ ስላለ ይሄ ያሰጋው የጠላት ኃይል በጣም በሰፊው እንዲሁም በከፍተኛ ደረጃ ከፍተኛ ገንዘብ ሳይቀር በጅቶ በሰራዊታችን መሃል የመከፋፈል ስራዎችን ለመስራት ልዩነቶችን የመፍጠር ስራዎችን የመስራት ተግባራትን ያደረገ ያለበትና ይልቁንም ማህበረሰቡንም ጭምር ሊያሳቅ የሚችል ቅጥረኛ ኃይሎችን ጭምር በመግዛት ይሄንና መሰል ተግባራትን እየፈጸመ ያለበት ሁኔታ አለ። ይሄ የሆነበት ዋነኛ ምክንያት አማራው እንደ አማራ በአንድ ድርጅት በአንድ መዋቅር ከቆመ የአሸናፊነት ጊዜው አጭር ስለሚሆን ስልጣኑን ለማስጠበቅ ከአንድ አምባገነን ኃይል የሚጠበቅ እንደመሆኑ መጠን ይሄን እያደረገ ይገኛል። ሆኖም ረጅም እጆች ተገፍተናል በሚሉ ስልጣን አልተሰጠንም በሚሉ የተለያየ ትግሉን መሸከም ባልቻሉ ተልኮ ተቀብለውም በገቡ ሰዎች በኩል በስስ ብልታቸው የተለያየ ገንዘብም የመሳሰሉ ድጋፎችን እያደረገ ከዚህ ትግል እንዲሸሹ ይልቁንም ትግሉን እንዲያበላሹ ቢቻል ሰራዊት ከሰራዊት አባል ከአባል አመራር ከአመራር እርስ በርስ ሊገዳደል የሚችልበትን ሁሉ ሁኔታ እንዲፈጥሩ እያደረገበት ያለበት ሁኔታ አለ። ዞሮ ይሄ በቅርቡ እጁ የሚቆረጥ እንደሚሆን ግልጽ ነው። የገንዘብ ጦር ያን ያክል ከዓላማ ጦር ጋር እኩል ተነጻጽሮ ህልው ሆኖ ሊቆይበት የሚችልበት እድል ስለሌለ እሱን የምንቀርፈው ይሆናል። የሚቀረፍበት ዋነኛ ምክንያት ማጥራቶች ሲኖሩ ነው። ተልኮ የተሸከሙ በገንዘብም ያደሩ ሌላም ነገር የሚያደርጉ ለዚህ ስርዓት መኖርና ህልው ሆኖ ለመቆየት የበኩላቸውን አስተዋጽኦ የሚያደርጉ ማህበረሰብ የሚያሰላቸው አካላትን ድርጅታዊ መዋቅሩ እያለቀ እንደመሆኑ መጠን ያ ሲስተካከል መልክ የሚይዝ ይሆናል። በዚህ ወቅት በርካቶች ቀርቦ ወራጆች ወደ ጠላት እየገቡ ተደራደርን እያሉ ሁሉ እስከ ትልልቅ ድርጅት አመራር ነን የሚሉ ተልኮ ተሸካሚዎች ሳይቀር እየገቡ ያለበት ሁኔታ ነውና ይሄ ወቅት ትልቅ እና በጣም ጥሩ ወቅት እንደሆነ እንገመግማለን። ምክንያት በፋኖነት ማሊያ ፋኖን መስሎ የፋኖነትን ክብር ስም ሊያጠፋ በሚችል መንገድ አስነዋሪ ተግባራትን
ከጠላት ጋር ሆኖ በማህበረሰብ ላይ ጭምር ሲያደርግ የነበረ ኃይል በየጊዜው ነገር እየጠበበ ሲመጣ እየሄደ የሚገባበት ምረት እያለ የሚሸጎጥበት ጊዜ ነው። ከትልልቅ የድርጅት አመራሮች ጀምሮ እንደ ምሳሌ እነ ማስረሻ ሰጤ፣ እነ ጸዳሉ እንዲሁም ሌሎቹ አሁንም በእያንዳንዱ ድርጅት እንዲሁም ተቋም ድምጻቸውን አጥፍተው ሰራዊት በማፍረስ የተጠመዱ ነገ እነሱን ሊከተሉ የሚችሉ ኃይሎች እንዳሉም ጭምር መረዳት ሊኖርበት ይገባል። ይሄ ሲሆን መደናገር አይጠበቅብንም። ጉዳዩ የማጥራት ጉዳይ ነውና ትግሉ በጠሩት እንጂ በበዙት የምናሸንፍበት እንዳለመሆኑ መጠን በዚህ መንገድ የተዝረከረኩ ኃይሎች፣ ሰፊ እጅ ያለባቸው ኃይሎች፣ ማህበረሰብን የሚበድሉ ኃይሎች፣ በህግ በደንብ በመመሪያ ሊጠየቁ የሚችሉ ኃይሎች ይሄን ማድረጋቸው የሚገርም የሚደንቅ አይደለም። ይልቁንም ለትግሉ ግን ይሄ መሆኑ ትልቅ በረከት ነው። ትልቅ በረከት ነው። በበዙት ሳይሆን በጠሩት እናሸንፋለንና ይሄንና መሰል ኃይሎች ገብተዋል። አሁንም በቅርቡ እንዲለቁን የምንፈልጋቸው ነገር ግን እርምጃ ቢወሰድባቸው ቢያዙም ህዝብን ሊያደናግር የሚችል ህዝብ ያልተረዳቸው አካላት ስላሉ በጊዜ ተሸክፈው የሚገቡበት ሁኔታ ይኖራል የሚል እምነት አለን። ተጀምሯል፣ ይቀጥሉማል። የጠሩትንም ይዘን እናሸንፋለን። ይሄን ህዝባችንም ደጋፊያችንም እንዲረዳን እንፈልጋለን። በዚህ ወቅት የሽግግር ወቅት በጸና መንገድ ከህዝብ ከዓላማ ከትግል ሳይሸሽና ሳይሽመደመድ የጥፋት እጅና አካል ሳይሆን ጸንቶ የቆመ አሸናፊ ይሆናል። ድርጅታችንን እንጨርሳለን። የጠራውን ኃይል እንሸክፋለን። በቀጣይ ድርጅታችን በሁሉም እዞቻችን ውስጥ ያሉ የነበሩ የኮማንዶ ኃይሎችንም ጭምር ያዋሃደ አዲስ ወደዚህ ትግል የሚቀላቀሉ ነባር የኮማንዶ የአየር ወለድና የስፔሻል ፎርስ ኃይሎችን ያካተተ ግዙፍ የኮማንዶ ኮር መመስረት ስለሚገባው ስለሚፈልግም የዚህ አካል እንድትሆኑ በየቀጠናው ያላችሁ የኮማንዶ ኃይሎች በየእዙ ያላችሁ የኮማንዶ ኃይሎች ለዚህ ውህድ የኮማንዶ ኮር ራሳችሁን እንድታዘጋጁ ያልገባችሁ እንድትገቡ ከትግሉ ያልተቀላቀላችሁ የኮማንዶ ኃይሎችም ወደዚህ ኮማንዶ ኃይል እንድትቀላቀሉ ጥሪ እናቀርባለን። በጠራው ኃይል ያልወጡ ዓላማ ያላቸው ተደናግረው የቆዩ በሚዘርፉት በሚሰርቁት በሚደፍሩት ፋኖነትን እንደነውር አይተው የዛ አካል አልሆንም ብለው ያሉ የነበሩ በየቀጠናው ያሉ የኮማንዶ የአየር ወለድ እንዲሁም የስፔሻል ፎርስ ኃይሎች ወደዚህ ትግል እንዲቀላቀሉን ጥሪ እናቀርባለን። በመላው አማራ የአማራ ጥያቄ ያገባናል የሚሉ የአማራ ኮዝ የኔ ጉዳይ ነው የሚሉ በንጹህ መንገድ በጠራ መንገድ መታገል ፍላጎት ያላቸው የትኛውም የኮማንዶ ኃይሎች የትግል አጋሮቻችን ወደዚህ ትግል እንድትቀላቀሉ ጥሪ እናቀርባለን። የዘረፋ የወንጀላ የወንብድና ተግባር ሲፈጽሙ የነበሩ ኃይሎች አሁን ከዚህ ትግል እየጠሩ ሲሄዱ በትክክል ዓላማ ያላቸው ኃይሎች ብቻ ይቀራሉና ዓላማ አለን የምትሉ በዘራፊዎች የተደናገራችሁ የነበራችሁ የዚህ ዓላማ አካል መሆን የምትፈልጉ ወንድሞች ወደዚህ ትግል እንድትቀላቀሉንም ጥሪ እናቀርባለን። በተረፈ የመንግስትን እጅ እንቆርጣለን፣ የጠላትን እጅ እንቆርጣለን። በበዙት ሳይሆን በጠሩት እንደምናሸንፍ ማሳያችን የጌዲዮን ታሪክ እንደሆነ ሁሉም ሊረዳው ይገባል። አሁንም እናሸንፋለን። የህዝባችን ህልውና እናረጋግጣለን። ነጻነታችን በክንዳችን እናረጋግጣለን። አርበኛ ሳሙኤል ነኝ። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ወታደራዊ አዛዥ። የፋና ቲቪ ሐሰተኛ ዘገባ ሲጋለጥ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ምክንያት በማድረግ
የምሁራን ሚና ለሀገራዊ ብልጽግና በሚል መሪ ቃል አብይ አህመድን ጨምሮ ብዙ ሚኒስትሮችና ታዋቂ የፖለቲካ ካድሬዎች የተሳተፉበት በፋሺስቱ አብይ አህመድ የተመራ ውይይት መደረጉ ይታወሳል። ሚዲያችንም ሰፊ ሽፋን ሰጥቶት የአብይ አህመድን ጉድ ሲገልጠው ቆይቷል። ታዲያ በዚህም የተነሳ ፋና ቴሌቪዥን አብይ አህመድ አሊ በአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ እንደነበርና በውይይቱም ጥናታዊ ጽሑፍ እንዳቀረበ አድርጎ የሰራው ዘገባ የተሳሳተና ከእውነት የራቀ የጠቅላይ ሚኒስትሩ ትዕዛዝ መሆኑን ሚዲያችን ደርሶበታል። አብይ አህመድ በአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ እንደነበር የሚገልጽ ምንም አይነት መረጃና ማስረጃም በዩኒቨርሲቲው እንደሌለ የተገኙ ተጨባጭ ምንጮቻችን ጠቁመዋል። በተጨማሪም ፋና ቴሌቪዥን አብይ አህመድ ጥናታዊ ጽሑፍ እንዳቀረበ አድርጎ የሰራውም ዘገባ ሐሰት መሆኑን ከግቢው አመራሮች አረጋግጠናል። በውይይት መድረኩ ላይ የቀረበው የአብይ አህመድ ንግግር ጥናታዊ ጽሑፍ ሳይሆን እንደዚህ ቀደሙ እንደተለመደው የልብ ወለድ ቅርጽ ያለው እንደሆነም ተሳታፊዎቹ ገልጸዋል። በተጨማሪም የፋና ቴሌቪዥን ዘገባ ሐሰተኛ የሚያደርገው አብይ አህመድ በራሱ አንደበት በአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምስረታ በዓል እንደ ማንኛውም ባለስልጣን በተዘጋጀው የውይይት መድረክ እንደተሳተፈና ጽሑፍ እንዳቀረበ በማህበራዊ ሚዲያዎቻቸው ማጋረታቸውን የፋና ቲቪን ዘገባ በራሱ ውድቅ ያደርገዋል። ጠቅላይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ እንደተማሩና እዛ የትምህርት ዝግጅታቸውን እንደጨረሱ አድርጎ የቀረበው እንዲሁም ጥናታዊ ጽሑፍ እንዳቀረቡ ተደርጎ የቀረበው የፋና ቴሌቪዥን ዘገባ ሙሉ በሙሉ ሐሰተኛና ከእውነትም የራቀ ነው ተብሏል። አብይ አህመድ ምሁር ለመምሰል ከምሁራን ፊት ተቀምጬ የምሁርነት ስልጠና ሰጥ የሚለው ድራማ ሳይበቃው የሌለውን የትምህርት ዝግጅት ለማግኘት እንዲህ ያሉ የሐሰት ዘገባዎችን ጭምር የሚያሰራ ሰው ነው። ወደ ቀጣዩ ዘገባችን አልፋለሁ። የፋኖ ቃኝ አባላት በኮንክሪት ምሽግ ታጥሮ የነበረውን የብልጽግናን ካምፕ ጥሰው በመግባት በፈጸሙት ጥቃት በርካታ የብአዴን ሎሌዎች ሙትና ቁስለኛ መደረጋቸው ታወቀ። ለኦህዴድ ተላላኪ ለሆነው ብአዴን የሚላላኩት የአድማ በተና ሚሊሻ ኃይሎች በአንኮበር ወረዳ በታዳጊዋ አልዩ አምባ ከተማ ልዩ ስሙ ሙዛ አምባ ተብሎ በሚጠራው አካባቢ ላይ ካምፕ መስርተው ዙሪያውን በኮንክሪት ምሽግ አጥረው ተቀምጠው እንደነበረ ነው ሚዲያችን ለማጣራት የቻለው። ጥቃቱ የተፈጸመው በትላንትናው ዕለት የፋኖ ቃኝ አባላት የብልጽግናን ምሽግ ጥሰው በመግባትም ነው ተብሏል። መብረቅ እርምጃ ወዲያውኑ በመውሰድ የአገዛዙን ኃይል ሙትና ቁስለኛም አድርገውታል። በዚህ ጥቃት በርካታ ቁጥር ያላቸው የብአዴን ሎሌዎች ሙትና ቁስለኛ ሲደረጉ በኮንክሪት ምሽግ ዙሪያው ታጥሮ የነበረው ወታደራዊ ካምፕ መፈራረሱን ሚዲያችን ኦፕሬሽኑን ከፈጸመው ከሸዋ ጠቅላይ ግዛት እዝና ከአካባቢው ነዋሪዎች ለማረጋገጥ ችሏል። በብልጽግና ካምፕ ላይ እርምጃ በመውሰድ ድል የተቀዳጁት በአፋሕድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ስር የሚገኙት የሁለተኛና አራተኛ ሻለቃ ቃኝ አባላት መሆናቸውንም አረጋግጠናል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።